what about the religion of Ethiopia? ይሄ ስለ ኢትዮጵያ ቋንቋ ነው አሁን ያየነው የኢትዮጵያ ሃይማኖቶች ምን ይመስላል የሚለውን ነገር ማየት ያስፈልጋል ስለዚህ currently Ethiopia is diversified country that's practicing different kinds of religion እስከ ዛሬ ድረስ ከጥንት ጀምሮ ኢትዮጵያ የተለያዩ አይነት ሃይማኖቶችን ፕራክቲስ የሚታረግ ሀገር ነች ስለዚህ የኢትዮጵያ ሃይማኖት ከጥንት ጀምሮ ነው from ancient time ጀምሮ እስከ ዛሬ ድረስ የተለያዩ ሃይማኖቶች በኢትዮጵያ ውስጥ አሉ ስለዚህ the religion of Ethiopia can be categorized under two category የኢትዮጵያን ሃይማኖት በሁለት ካቴጎሪ ከፍለን ማየት ያስፈልገናል ማለት ነው ስለዚህ የመጀመሪያ indigenous religion እንላለን indigenous ሁለተኛ introduced indigenous እና introduced religionዎች ያሉን ማለት ነው until today በኢትዮጵያ ውስጥ እነዚህ ሁለቱ ሃይማኖቶች indigenous የምንለው እነማን it's originated in Ethiopia that's practiced by local people ስለዚህ indigenous religion የምንለው በኢትዮጵያውያን የተጀመረ ጥንት ጊዜ ኢትዮጵያውያን የራሳቸውን ሃይማኖት የራሳቸውን ባህልና ወግ ይዞ worship የሚያደርጉበት ሃይማኖቶች ለምሳሌ እነማን ናቸው ማለት እንችላለን for example the people of Oromo that worshiping the religion of ዋቄፈና ኦሮሞዎች በጥንት ጊዜ የዋቄፈና ስርዓት አላቸው ጋዳቸው ደግሞ ዋቃ በመባል ይታወቃል ስለዚህ ይሄን ኦሮሞ ዋቄፈና worship የሚያደርጉበት ወይም ሴሌብሬት የሚያደርጉበት ፕሮግራማቸው ምንድነው አያና በመባል ይታወቃል ስለዚህ በዚህ በዋቄፈና ላይ በኢንዲጂነስ ሪሊጂን ላይ ሊደሮች አሉ ወንድ ሊደሮችና ሴት ሊደሮች አሏቸው ለምሳሌ ቃሉ ወንድ ሊደር ነው ቃሊቲ የሚባለው ደግሞ ሴት ሊደሮች ናቸው ማለት ነው እንዲሁም ከዋቄፈና ውጪ የተለያዩ ማህበረሰብ የተለያዩ ብሔር ብሔረሰቦች የራሳቸው የሆነ ኢንዲጂነስ ሪሊጂን አላቸው ማለት ነው ወደ ኢንትሮዲዩስድ ሪሊጂን ስንመጣ ኢንትሮዲዩስ ማለት ኢን ሴንስ ምን ማለት ነው ከሌላ ሀገር ወደ ሀገራችን የገባ ማለት ነው በአጭር ቋንቋ ከሌላ ሀገር ወይም ከሌላ አህጉር ወደ ሀገራችን የገባ ለምሳሌ የመጀመሪያ ጁዲዝም እስከ ዛሬ ድረስ በኢትዮጵያ ፕራክቲስ ይደረጋል የጁዲዝም ሪሊጂን ሌላ ክርስቲያኒቲ ኢስላም ካቶሊክ and ፕሮቴስታንት ስለዚህ እነዚህ ሪሊጂኖች ምንድናቸው ኢንትሮዲዩስድ ሪሊጂን ነው ለምሳሌ ጁዲዝም መቼ ነው የመጣው ወደ ኢትዮጵያ የሚለውን ነገር ማየት ያስፈልጋል ጁዲዝም በ1980ዎቹ እና 1990ዎቹ ወደ ኢትዮጵያ የገባ ሃይማኖት ነው ማለት ነው currently እነዚህ ጁዲዝምን ፎሎ የሚያደርጉ ማህበረሰብ በኢትዮጵያ በሰሜናዊ ፓርት ይገኛሉ especially ወደ ጎንደር አካባቢ የሚገኙ ሰዎች their name is ቤተ እስራኤል ወይ እስራኤላውያን ሃውስ ኦፍ እስራኤል ብለን የምንጠራው በአማርኛ ፈላሻዎች ተብሎ የሚጠሩ በሰሜን ኢትዮጵያ የሚገኙ ናቸው የራሳቸውን ሃይማኖት ፐርፎርም ያደርጋሉ ነገር ግን ይሄ ጁዲዝምና ክርስቲያኒቲ ሁለቱም የአይሁዳውያን ሃይማኖት ነው አይሁድ ሀገር ላይ ነው እዛ ነው የበቀለው ሃይማኖቱ ስለዚህ ዲፈረንስ አላቸው ጁዲዝም ሁለት ከክርስቲያኒቲ የሚለይበት ሁለት ትልቁ ዲፈረንስ የመጀመሪያ እነዚህ ጁዳይስቶች ምን ብሎ ነው የሚያስቡት እስከ ዛሬ ድረስ ኢየሱስ ክርስቶስ ወደ ምድር አልመጣም ብሎ ይደመድማሉ ይሄ የነሱ አንደኛ ዓላማቸው ነው ሁለተኛ ፋውንዴሽናቸው ቲቺንጋቸው ፕሪቺንጋቸው based on only Old Testament ላይ ነው ጁዳይስቶች ክርስቲያኒቲ ግን ኢየሱስ ክርስቶስ ወደ ኢትዮጵያ ወይም ወደ ምድር መጥቷል ብሎ ኤክስፔክት ያደርጋሉ ክርስቲያኖች እና ፋውንዴሽን የቲቺንጉ ፋውንዴሽን ደግሞ based on the teaching of Jesus Christ ነው እንደሚታወቀው ስለዚህ ኦልድ እና ኒው ቴስታሜንት
ክርስቲያኖች ፐርፎርም ያደርጋሉ ማለት ነው። ሌላ ኢስላም ነው። ኢስላም ዘ ሪሊጅን ኦፍ ኢስላም የእስልምና ሃይማኖት እዚህ ጋር አሁን የምትመለከቱት አንደኛ ክርስቲያኒቲ ተቀምጧል፣ ኢስላም አለ። ትራዲሽናል ሪሊጅን የምንለው ቅድም የገለጽኩላችሁ ኢንዲጂነስ ሪሊጅን ሀገር በቀል ሪሊጅን አለ። ኢስላም የእስልምና ሃይማኖት ዓለም ላይ የጀመረው በሰባተኛው ክፍለ ዘመን ነው። ዓለም ላይ የጀመረው በኢትዮጵያም በሰባተኛው ክፍለ ዘመን ነው የጀመረው። ነገር ግን ክርስቲያኒቲ በኢትዮጵያ በአራተኛው ክፍለ ዘመን ነው የተጀመረው ማለት ነው። እስራኤል ላይ ግን በአንደኛው ክፍለ ዘመን ኢየሱስ ክርስቶስ ከተወለደ በኋላ የክርስትና ሃይማኖት በእስራኤል ላይ በአንደኛው ክፍለ ዘመን ነው። ወደ ሀገራችን ሲመጣ ደግሞ አራተኛ ክፍለ ዘመን በንጉስ ወይም በኪንግ ኢዛና ጊዜ በአክሱማይት ኪንግደም የክርስትና ሃይማኖት ተጀምሯል ማለት ነው። ከዛ በኋላ የመጣው ሃይማኖቶች ለምሳሌ ካቶሊክ ሪሊጅን የካቶሊክ ሃይማኖት ወደ ኢትዮጵያ የመጣው በፖርቹጊሶች አማካይነት ነው። የፖርቹጊዝ ሚሽነሪዎች እነዛ ኮሌክቲቭሊ ስማቸው ጁሴት በመባል ይታወቃሉ። እና የፖርቹጋል ሚሽነሪዎች ወደ ኢትዮጵያ እንዴት ነው የመጡት፣ በምን ሜካኒዝም ነው የመጡት የሚለውን ነገር ማየት አስፈላጊ ነው። ሶ ዱሪንግ ዘ ዋር ኦፍ ኢን ዘ ታይም ኦፍ አዳል ሱልጣኔት በአዳል ሱልጣኔት በኢትዮጵያ ከፍተኛ የሆነ ጦርነት ነበረ። የማንና የማን? የክርስቲያኖችና የሙስሊሞች ጦርነት ነበረ። ያው ሲቪል ዋር ነው፣ የራሳችን እርስ በርስ ኢትዮጵያውያን የተዋጉበት ጦርነት ነው። ሶ በዛን ሰዓት ክርስቲያኖችን ሳፖርት በማድረግ ፖርቹጋሎች በክርስቲያኖች ሳይድ ላይ አሲስት ለማድረግ መጡ። ሙስሊሞችን ሳፖርት ለማድረግ ደግሞ ኦቶማን ተርኪሾች መጡ። ስለዚህ እነዚህ ፖርቹጋል ሶልጀሮችን ተከትሎ እነማን መጡ? የፖርቹጋል ሚሽነሪዎች ወደ ኢትዮጵያ መጡ ማለት ነው። እነዚህ ሚሽነሪዎች የራሳቸውን የካቶሊክ ስርዓትን ፕሪች ማድረግ ጀመሩ ማለት ነው። ስለዚህ በዚህ ሁኔታ ነው የካቶሊክ ስርዓት ወደ ኢትዮጵያ የመጣው። ከዛ በኋላ እነሱን ካቶሊኮች ከመጡ በኋላ በ15ኛው እና በ16ኛ ክፍለ ዘመን ላይ የፕሮቴስታንት ሚሽነሪዎችም ወደ ኢትዮጵያ የገቡበት ሁኔታ አለ። ስለዚህ የራሳቸውን አይዲዮሎጂ የክርስትና አይዲዮሎጂዎችን ለተለያዩ ማህበረሰብ ፕሪች እያደረጉ የተለያዩ ሀሳቦችን እየሰጡ ሰዎች ወደ ፕሮቴስታንት ሃይማኖት፣ ወደ ካቶሊክ ሃይማኖት፣ ወደ እስልምና ሃይማኖት፣ ወደ ኦርቶዶክስ ሃይማኖት ሰዎች እንዲገቡ የራሳቸውን ሚሽን ይዞ ነው የመጡት ማለት ነው። ስለዚህ ኢትዮጵያ ዳይቨርሲፋይድ ነች። በላንጉዌጅ ብቻም ሳትሆን በሪሊጂንም ዳይቨርሲፋይድ ነች ማለት ነው። የክርስትና ሃይማኖት አለ። ክርስትና ስንል እዚህ ውስጥ ብዙ አይነት የክርስትና ሃይማኖቶች ይኖራሉ። ለምሳሌ ኦርቶዶክስ ሪሊጂን አንዱ ክርስቲያኒቲ ነው። ሌላ ካቶሊክ ሪሊጂን ራሱ ክርስትና ነው። ፕሮቴስታንት ሪሊጂን ራሱ ክርስትና ነው ማለት ነው። ስለዚህ ክርስቲያን ለምሳሌ ኖርዘርን፣ ሴንትራል ፓርትስ ኦፍ ሳውዘርን ፓርትስ ኦፍ ኢትዮጵያ ላይ እነዚህ የክርስትና ሃይማኖት የተስፋፋበት ሁኔታ አለ ማለት ነው። ኢስላም የእስልምና ሃይማኖት ደግሞ ኢስተርን ኢትዮጵያ ስፔሻሊ ሶማሌ ሪጂን፣ አፋር፣ ሀረር አሁን በአሁኑ ሰዓት 95% የአፋር ህዝብ፣ የሶማሌ ህዝብ እና የሀረር ህዝብ ብትመለከቱ 95% ሙስሊም ነው። ምክንያቱም የእስልምና ሃይማኖት ቀደም ብሎ በቀይ ባህርን አቋርጦ ኢንዲያን ኦሽንን አቋርጦ ገልፍ ኦፍ ኤደንን አቋርጦ መጀመሪያ ያረፈበት አካባቢዎች እነዚህ ናቸው ማለት ነው። ስለ ትራዲሽናል ሪሊጅን አዘ ቢጊኒንግ አይተናል። ሶ ሌላኛው ሶስተኛ ፖይንታችን ፒፕል ኤንድ ካልቸር ዳይቨርሲቲ። ዳይቨርሲቲ ምንድን ነው? ህብረ ብሔራዊ አንድነት፣ የካልቸር ዳይቨርሲቲ፣ የህዝብ ዳይቨርሲቲ። ስለዚህ ያ ማለት ምን ማለት ነው? 80 እና ከዛ በላይ ቋንቋ ካለ 80 እና ከዛ በላይ ባህልም አለን ማለት ነው በሀገራችን። ስለዚህ ዳይቨርሲፋይድ ነን እኛ ማለት ነው። ሶ the people of Ethiopia and the Horn of Africa had share a long interaction of the history of the culture and they have different tradition. በኢትዮጵያም ሆነ በአፍሪካ ቀንድ ሀገራት ላይ የተለያዩ ትራዲሽኖች፣ ባህላዊ እሴቶች፣ ላይፍ ስታይሎች፣
እንዲሁም ደግሞ ቢሊቮች የተለያዩ አስተሳሰቦች አሉ ማለት ነው። ሶ ሌላ እነዚህ ዳይቨርሲቲ ለምን ይጠቅማል? አንደኛ ኮኦፐሬሽን፣ ለኮኦፐሬሽን ይጠቅመናል። በአንድነት በጋራ እንድናድግ ይጠቅመናል። ኮኤግዚስተንስ እያንዳንዳችን ዊ ሄልፕ ኢች አዘር እያንዳንዳችን እርስ በራሳችን እንድንደጋገፍ ይጠቅመናል ማለት ነው። ሶ በዚህ ሳብቶፒኩን ኮንክሉድ ስናደርገው የተመለከትነው ምንድነው? የተለያየ ቋንቋዎች በኢትዮጵያና በምስራቅ አፍሪካ እንዲሁም በአፍሪካ ቀንድ ሀገራት ላይ እንዳለ እንዲሁም የተለያዩ ሃይማኖቶች በኢትዮጵያ ፕራክቲስ እንደሚደረግ እናም ኢንተርኮኔክሽን ኦፍ ሂስትሪ ኦፍ ካልቸር ኤንድ ጂኦግራፊ አንዱ ካልቸር ከሌላው ካልቸር ጋር ኢንተርኮኔክሽን እንዳለ፣ ሪስፔክት እንዳለ፣ ቶሌራንስ እንዳለ የተመለከትነው ነው ማለት ነው። ሶ ዳይቨርሲቲ ማለት ምን ማለት ነው? ዳይቨርሲፋይድ መሆን ማለት ምን ማለት ነው? ይሄ ዳይቨርሲቲ ለምን ይጠቅማል? ለምሳሌ ስትሬንግዝ ነው። ለምሳሌ አንድ ክር ብቻውን ብትመለከቱ ሊበጠስ ይችላል። 2-3 ክሮች አንድ ላይ ቢጋመዱ ጥንካሬ ያገኛል። ልክ እንደዛው ዳይቨርሲቲ ለኛ ስትሬንግዛችን ነው ማለት ነው። ለተለያዩ ነገሮች ኮንትሪቢዩት ያደርጋል። ለምሳሌ ፎሬን ፓወሮች ቢመጡ በአንድነት በጋራ አግሬሲቭሊ ኦፖዝ ማድረግ እንችላለን። ሀገራችንን ሲቪላይዝ ለማድረግ ዩኒቲያችንን ለማስጠበቅ እንደሚጠቅም ዳይቨርሲቲ ቬሪ ኢምፖርታንት እንደሆነ ተመልክተናል ማለት ነው። ስለዚህ በዚህ ሳብቶፒክ የተመለከትነው ይሄን ይመስላል። በጥሞና ስላዳመጣችሁ እጅግ አድርጌ አመሰግናለሁ።